ሰላም ቤተሰቦቼ እንዴት ናችሁ? 8 የማስጠንቀቂያ ምልክቶች በአይምሯችሁና በስሜት እንደደከሙት የምትረዱበትን ነው ዛሬ ማቀርብላችሁ። ማንኛውን ነገር ለማድረግ ምንም ተነሳሽነት ከሌለ በቃ ይሄ ተስፋ መቁረጥ ውስጣችን ካለ ደክሞናል ማለት ነው። የድካሙን ሚንስ መፈለግ መቻል አለብን። ሁል ጊዜ ሆነም ምንም ነገር ለማድረግ አሉታዊ አስተሳሰብ ከሌለን በጣም ከባድ ነው። ስለዚህ ድካም ይሰማናል። ይሄን ነገር ዝም ብለን ችላ ልንለው አይገባም። ተስፋ መቁረጡ ከምንድን ነው የመጣው? ተስፋ በመቁረጥ እኮ የሚመጣ መዳረሻው መጥፎ ነው። ስለዚህ ቆም ብለን ማሰብ መቻል አለብን። እንደነዚህ የሆኑ ሰዎችም አጠገባችን ሲኖር ምንድነው ችግራችን? ምን ሆናችሁ ነው ብለን መጠየቅ መቻል አለብን። እውነትን መፈለግን ደግሞ እውነት መፈለግን ካልፈለግን ሌላውን በሰከንድ ብቻ የምናምን ከሆነ ማናቀውን ሰው ምናምን ከሆነ ይሄም የተስፋ መቁረጥ ምልክት አይምሮአችን እንደደከመ ላውዚ እንደሆነን የሚያመለክት ነው ማለት ነው። ያለ ምክንያቱም የምንናደድ ከሆነ ምንም ምክንያት ሳናጣ የምንናደድ ከሆነ እንደዚሁም የአይምሮ እና የስሜት ድካም ነው ማለት ነው። በስሜታዊነት ያልተረጋጋ እንደ ቁጣ፣ ፍቅር እና ስሜት ያለው ባህሪያት ወዲያው የሚለዋወጡብን ከሆነ አሁን ደህና አንዳንድ ሰዎች አሉ አይደል እንደሱ ይሄ መንፈሳዊም ተጽዕኖ ሲመጣ እንደዚህ ነው የሚሆነው። አንድ ጊዜ እንደሰማሁት ያው የምታምኑ ሰዎች ታምናላችሁ፣ ማታምኑ አታምኑም። ሰዎች ባጋንንት ድግምት ሰው ላይ ያደርጋሉ። ስለዚህ ድግምት ሲያደርጉ የሰውየው አስደጋሚው ባህሪ ያለ፣ የሰይጣኑ ባህሪ ያለ፣ የራሱ የዚህ የሚደገምበት ባህሪ ያለ፣ እንደገና ደግሞ የደጋሚው ባህሪ ያለ ማለት ነው። እነዚህን ባህሪያቶች ወስደው ስለሆነ የሚልኩብን እኛ ደግሞ በጸሎት የበረታን በእግዚአብሔር ፊት የበረታን ካልሆንን ምን ይሆናል መስላችሁ? አታክ ያርግ። ከዛ አሁን የኔ ነኝ፣ ከዛ የሰይጣኑ፣ ከዛ የደብተራው፣ ከዛ የደጋሚው በቃ ስሜታችን ድብልቅልቅልቅ ብሎ ነው የሚሆነው። አንዳንድ እንደዚህ አይነት ሰዎች አታውቁም? ወዲያው ደና ወዲያው ደግሞ ምናምን ፈልገውት እኮ አይደል። ይሄ ኤክስተርናል ተጽዕኖ ነው። ስለዚህ ከቻለን ለነዚህ ሰዎች ልንጸልይ ይገባል። እነሱን ከገባቸው ደግሞ በአይኒ ሚንስ በየሃይማኖታቸው መፍትሄ መፈለግ መቻል አለባቸው። አለ ምክንያት ሰው ባህሪው 30 አይነት ባህሪ አይሆንም። ማንኛውም ደግሞ እንደዚሁ በቅጽበት የምንረሳ ከሆነ ሁሉንም ነገር ማስታወስ ከከበደን እንደዚሁ የአይምሮ ዝለት ነው። በምንም ነገር ላይ ጉልበት ከሌለን ቀድመን በድካም ህይወት ውስጥ ካለን ደግሞ ይሄውም የአይምሮ ድካም ነው። የመተኛት የማሰብ ትልቅ ችግር ካለብን በህልም ውስጥ ጥሩ ስሜት ካልተሰማን እና ሁል ጊዜ አሉታዊ ነገር ብቻ የምናስብ ከሆነ አሁንም አይምሮአችን ደክሟል፣ በሆነ ሚንስ ደክሟል። ወይ በክፋት ወይ በፍቅር ወይም ደግሞ የሆነ በማጣት ወይም ደግሞ ተስፋ በማድረግ ተስፋ ያደረግነው ሰው ሲከዳን በሆነ ሚንስ ብቻ ደክመናል። በአንጀትና በጤና ችግር ካለብን ማንኛውም ነገር ለመስራት በቃ የሚደክመን ከሆነ እነዚህንም ነገሮች ማስተካከል መቻል አለብን። ቀስ በቀስ ደግሞ ትንሽ ጓደኝነታችን እየላላ ከመጣ ግንኙነታችንን ካልፈለግነው እነዚህ ነገሮች ሁሉ በአጠቃላይ መስተካከል መቻል አለባቸው። እነዚህን ስሜቶች የምናይ ከሆነ ብቻችንን መሄድ የምንፈልግ ከሆነ ብቻችንን መኖር ከፈለግን ብቻችንን ብዙ ነገር በቃ ብቸኛ ከሆነ እነዚህ ነገሮችንም ማስተካከል መቻል አለብን። ቤተሰቦቼ እነዚህ ነገሮች በላያችን ላይ ካየን መፍትሄ ፍለጋ መሄድ መቻል አለብን። ዝም ማለት የለብንም። እኛም ብቻም ሳይሆን አጠገባችን ያሉ ሰዎች እንደዚህ አይነት ነገር ካየንባቸው ነገ የሆነ ነገር ሆኖ ከምናዝን መፍትሄ ልንፈልግላቸው ይገባል። አመሰግናለሁ ቤተሰቦቼ። ሰላም ሁኑ።